ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 26 2018 ዓ.ም በዛሬው መረጃ ሰዓታችን የአማራ ፋኖ ህዝባዊ ድርጅትና መንግስት የተፈራረሙትን የሰላም ስምምነት አቶ እስክንድር ነጋ ውሸት ነው ስለማለታቸው፣ የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ ላይ 7 ዓመት ከ2 ወር መፈረዱን በተመለከተ፣ የኤርትራ መንግስት ያለ ፍርድ ለ18 ዓመታት ያሰራቸውን 13 ሰዎችን ስለመልቀቁ፣ ደቡብ ወሎ ዞን ድፍድፍ ነዳጅ በተፈጥሮ ሂደት ከከርሰ ምድር ወደ ላይ ፈንድቶ መውጣቱን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በሰሜን ኢትዮጵያ በተለይም በአማራ ክልል ላለፉት ዓመታት የዘለቀው የትጥቅ ግጭት ለመፍታት ያለመ ነው የተባለና ዓለም አቀፍ አደራዳሪዎች የተሳተፉበት የሰላም ስምምነት ትናንት ተፈረመ። የአፍሪካ ህብረትና የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ በአደራዳሪነት የተሳተፉበት ይህ ስምምነት በአማራ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገ መሆኑ ለመረዳት ተችሏል። በኢትዮጵያ ፖለቲካ ውስጥ ወሳኝ ምዕራፍ ሊሆን እንደሚችል የተገመተው በዚህ የፊርማ ስነ ስርዓት ላይ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የፋኖ አደረጃጀትን ወክለው ካፒቴን ማስረሻ ሰጤ ስምምነቱን ፈርመዋል። ስምምነቱ የክልሉን ሰላም ወደ ነበረበት ለመመለስና ልዩነቶችን በሰላማዊ መንገድ ለመፍታት ያለመ የዘላቂ ሰላም ስምምነት ተብሎ ተሰይሟል። ርዕሰ መስተዳድር አቶ አረጋ ከበደ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር ስምምነቱ ለክልሉ ህዝብ ያለውን ፋይዳ አጉልተው አሳይተዋል። ይህ ስምምነት ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ያሉት ርዕሰ መስተዳድሩ የሰላም በሩ ለሁሉም ክፍት መሆኑንና መረጋጋትን ለመፍጠር መንግስት ቁርጠኛ መሆኑን አስረድተዋል። በሌላ በኩል ስምምነቱን ከፈረሙት የፋኖ አመራር ካፒቴን ማስረሻ ሰጤ የተሰማው ሀሳብ የዕለቱ ዋና ትኩረት ሆኖ ቀጥሏል። ካፒቴን ማስረሻ ሰጤ ማንኛውም ግጭት መጨረሻው ውይይትና ድርድር ነው ሲሉ የትጥቅ ትግሉ መቋጫ የፖለቲካ ውይይት መሆኑን አስምረውበታል። አያይዘውም ቡድናቸው ለሰላም ቅድሚያ የሰጠው ለኢትዮጵያ ብሔራዊ ጥቅም ሲባል መሆኑን ገልጸዋል። ካፒቴን ማስረሻ በንግግራቸው ወቅት ጠንከር ያለ መልእክት ያስተላለፉ ሲሆን የውጭ ኃይሎች ጣልቃ ገብነትን አጥብቀው ተቃውመዋል። የኢትዮጵያ ታሪካዊ ጠላቶች ተላላኪ መሆን ባንዳነት ነው ያሉት ካፒቴኑ ኢትዮጵያን በራሷ ልጆች ማተራመስ ዓላማ ያላቸው የውጭ ኃይሎች ፍላጎት ባለመቀበል ወደ ሰላም መጠናል። ከታሪካዊ ጠላቶቻችንና ከሌሎች ጋራ በትጥቅ ተሳስረን በክልሉና በሀገር ላይ የውክልና ጦርነት ማድረግ ታጋይነት ሳይሆን ባንዳነት ነው ሲሉ ተደምጠዋል። አክለውም ህዝቡ ግጭት እንደማይቀበል በመግለጽ የባንዳ አጀንዳ ተሸክመው የሚንቀሳቀሱ አካላት ወደ ትክክለኛው መስመር ይምጡ። መነጋገር መደራደር ለሁሉም አሸናፊ ያደርጋል። በግጭት የሚመለስ አንድም ጥያቄ የለም በማለት ሌሎች የታጣቂ ኃይሎች የእሳቸውን ፈለግ በመከተል ወደ ሰላም ጠረጴዛ እንዲመጡ ጥሪ አቅርበዋል። በስምምነቱ ላይ በአደራዳሪነት የተገኙት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰርማ ማሊካ አዳዲ በበኩላቸው ይህ ስምምነት ለኢትዮጵያ ሰላም ትልቅ ትርጉም እንዳለው ጠቁሞ ስምምነቱ የሀገሪቱ ቀጣይ መዳረሻን የሚያቃና ነው በሚል ተስፋ ሰጪ አስተያየትን ሰጥተዋል። እስካሁን ድረስ የስምምነቱ ዝርዝር ነጥቦች ለህዝብ ይፋ ያልተደረጉ ሲሆን በቀጣይ ቀናት ይገለጻሉ ተብሎ ይጠበቃል። ይሁን እንጂ ይህ የስምምነት ዜና ይፋ መሆኑን ተከትሎ አወዛጋቢ መረጃዎች እየወጡ ይገኛሉ። በተለይም የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር ናቸው በሚባሉት አቶ እስክንድር ነጋ ስምምነቱ ፍጹም ውሸትና በሬ ወለደ ነው ሲሉ አስተባብለውታል። አቶ እስክንድር ለድርጅት ቅርበት ላላቸው የመገናኛ ብዙሃን በሰጡት ምላሽ ካፒቴን ማስረሻ ሰጤ ከዚህ ቀደም ከድርጅቱ አባልነት የታገዱና ገለል የተደረጉ መሆናቸውን በመግለጽ ግለሰቡ ድርጅቱን አይወክሉም፣ ስምምነቱ የድርጅቱን አቋም አያንጸባርቅም ሲሉ አጣጥለውታል። ከቀናት በፊት ካፒቴን ማስረሻና ሌላኛው አመራር ለፌዴራል መንግስት እጃቸውን መስጠታቸውን በማህበራዊ ሚዲያ ሲዘዋወር እንደነበረ ይታወሳል። ይህ ክስተት በፖለቲካ ተንታኞችና በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያየ ስሜትን ፈጥሯል። ግማሾቹ ካፒቴን ማስረሻ ቀደም ሲል የነበራቸውን ተቀባይነትና ሚና በማንሳት ውሳኔያቸው ለሌሎች ታጣቂዎች የሰላም በር ሊከፍት እንደሚችልና ለክልሉ እረፍት እንደሚሰጥ በማመን በበጎ ጎኑ እየገለጹት ነው። በሌላ በኩል ያሉ ወገኖች ደግሞ ከዋናው ትግል መስመር የተገለሉ ግለሰቦችን በማቅረብ የሚደረግ የሰላም ስምምነት የፕሮፓጋንዳ ስራ እንጂ መሬት ላይ ያለውን እውነታ አይቀየርም ሲሉ ይከራከራሉ። እውነተኛ ሰላም እንዲመጣ ከተፈለገ ሜዳ ላይ ተጽዕኖ መፍጠር የሚችሉና ተዋጊ አዛዦች ጋር መደራደር ያስፈልጋል የሚለው ሀሳብ በስፋት እየተንሸራሸረ ይገኛል። የአማራ ክልል ካለፉት ዓመታት ጀምሮ በከፍተኛ የጸጥታ ችግር ውስጥ የሚገኝ ሲሆን ግጭቱ በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ
ከፍተኛ ጉዳት አድርሷል። በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጪ መሆናቸው፣ የልማት ተቋማትን በማውደምና የንጹሃን ህይወት ማለፍ የክልሉ የቀን ተቀን መልክ ሆኖ ቀጥሏል። ይህ የሰላም ስምምነት የተፈጠረው ቀውስን በማርገብ ረገድ ምን ያህል ተጨባጭ ለውጥ ያመጣል ወይስ ተቃውሞውን ያባብሰዋል የሚለው ጉዳይ የብዙዎች ጥያቄ ሆኖ ቀጥሏል። የቀድሞ የሰላም ሚኒስቴር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደአ ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ መገኘት ወንጀል የ7 ዓመት ከ2 ወር ጽኑ እስራት ተፈረደባቸው። ውሳኔውን ያስተላለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት በዛሬው ዕለት በዋለው ችሎት ነው። ከፍተኛ የመንግስት ኃላፊነታቸው መነሳታቸውን ተከትሎ በቁጥጥር ስር የዋሉት አቶ ታዬ ያለ አግባብ ህገወጥ የጦር መሳሪያ ይዘው ተገኝተዋል በሚል በአቃቤ ህግ ክስ ቀርቦባቸው የነበረ ሲሆን ክሱም መኖሪያ ቤታቸው በተደረገ ፍተሻ ፍቃድ ያልወጣበት አንድ ታጣፊ ክላሽንኮቭ ጠበንጃ ከ60 ጥይቶች ጋራ መገኘቱን የሚያመለክት ነበረ። ጠበቆቻቸው በበኩላቸው መሳሪያውን የታጠቁት ከመንግስት ከፍተኛ ኃላፊዎች ጋራ በተደረገ የቃል ስምምነትና በነበራቸው የደህንነት ስጋት ምክንያት እንደሆነ በመጥቀስ ሲከራከሩ ቆይተዋል። በዛሬው ፍርድ ቤት ውሎ የቅጣት ውሳኔው ያነበበው ችሎቱ ተከሳሹ የመከላከያ ምስክር እንዲሆኗቸው የጠሯቸው የፌዴራል መንግስት ከፍተኛ ባለስልጣናት በተሟላ ሁኔታ አለመቅረባቸውን አስመልክቶ የቀረበውን ቅሬታ ተመልክቷል። አቶ ታዬ በወቅቱ የፌዴራል ፖሊስ ምክትል ኮሚሽነር የነበሩትን መላኩ ፈንታ የነበራቸውን የጥበቃ ኃይል ካነሱባቸው በኋላ ለህይወታቸው ስጋት በመፈጠሩ ይህንን ለጠቅላይ ሚኒስቴሩ ጽህፈት ቤት በማሳወቃቸውና በወቅቱ የሰላም ሚኒስቴር የነበሩትን አሁን በአሜሪካ የኢትዮጵያ አምባሳደር አቶ ብናልፍ አንዱዓለም ጋራ በነበራቸው የቃል ስምምነት መሳሪያው መታጠቃቸው ለፍርድ ቤቱ አስረድተው ነበረ። ይህንን የቃል ስምምነትና ሁኔታውን ያስረዱልኛል ብለው አቶ ታዬ የጠሯቸው የመከላከያ ምስክሮች ጠቅላይ ሚኒስቴር አብይ አህመድ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ አምባሳደር ብናልፍ አንዱዓለም፣ ምክትል ኮሚሽነር መላኩ ፈንታና የከተማና መሰረተ ልማት ሚኒስቴሯ ወይዘሮ ጫልቱ ሳኒ ነበሩ። ሆኖም ፍርድ ቤት ቀርበው ምስክርነታቸውን የሰጡት አምባሳደር ብናልፍ አንዱዓለምና ኮሚሽነር መላኩ ፈንታ ብቻ ናቸው። የአቶ ታዬ ደንደአ ጠበቃ አቶ አበራ ንጉስ ለቢቢሲ እንደገለጹት ቁልፍ የመከላከያ ምስክሮች ሳይሰሙ የቅጣት ውሳኔው መተላለፉ የተከሳሹን ህገ መንግስታዊ መብት የሚጋፋ ነው። ጠበቃው አክለውም ፍርድ ቤቱ ምስክሮቹን በሬጅስትራል በኩል ለማቅረብ ያደረገው ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲያደርሳቸው ሙከራ ተደርጎ ለማቅረብ አልቻለም። እነዚህ ምስክሮች አለመሰማታቸው ለደንበኛ የቅጣት ውሳኔ ክብደት ከፍተኛ አስተዋጽኦ አድርጓል። ይህም ራሳቸውን የመከላከል መብታቸውን ጎድቶታል ብለዋል። ጠበቃው አያይዘውም የፍርድ ቤት ውሳኔውን የሚያከብሩ ቢሆኑም ቅጣቱ እጅግ የከበደና የተከሳሹን መሰረታዊ መብት የጣሰ ነው ብለው ስለሚያምኑ ይግባኝ እንደሚጠይቁ አረጋግጠዋል። አቶ ታዬ ደንደአ ከዚህ ቀደም ከጠላት ጋራ በማበርና የአገር መከላከያ ሰራዊትን ለመምታት ዝግጅት ማድረግ በሚሉ ሁለት ከባድ የሽብር ወንጀል ክሶች ነጻ ተብለው የነበረ ቢሆንም በህገ ወጥ የጦር መሳሪያ ይዞ መገኘት ክስ ጥፋተኛ ሆነው በመገኘታቸው ነው ዛሬ ፍርድ ቤት ውሳኔ ያሳለፈባቸው። ተከሳሹ ከዚህ ቀደም በፍርድ ቤት የዋስትና መብት ተፈቅዶላቸው የነበረ ቢሆንም አቃቢ ህግ ነጻ በተባሉባቸው ክሶችን በመቃወም ያቀረበው አቤቱታ ተቀባይነት በማግኘቱ ከግንቦት 2017 ጀምሮ የዋስትና መብታቸው ተነስቶ በእስር ላይ ይገኛሉ። በተያያዘ ዜና አቶ ታዬ ደንደአ ከላይ ከተጠቀሱት ክሶች በተጨማሪ 3 አዳዲስ ክሶች በቅርቡ እንደተከፈቱባቸው ይታወቃል። እነዚህ አዳዲስ ክሶች ሁከትና ብጥብጥን ማንሳት እንዲሁም በህግ የተመረጠ መንግስትን በኃይል ለመናድ ሞክረዋል፣ መከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ በመንዛትና አገርን የመድፈር ወንጀል የሚሉ ናቸው። ፍርድ ቤቱ እነዚህን ተጨማሪ ክሶችን ለመመልከት ለታህሳስ 8 2018 ተለዋጭ ቀጠሮ ይዟል። የኢትዮጵያ ፖለቲካ ውስጥ እውቅናን ያተረፉት አቶ ታዬ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመምጣቱ በፊት በነበረው የፖለቲካ ትግል ምክንያት ለእስር ተዳርገው የነበሩ ሲሆን የለውጡ ኃይልን ተከትሎ በኦሮሚያ ክልል ብልጽግና ፓርቲና በፌዴራል መንግስት ከፍተኛ የኃላፊነት ቦታ ላይ ሲያገለግሉ ቆይተዋል። ይሁን እንጂ በቅርብ ጊዜያት በመንግስት አሰራርና በጸጥታ ጉዳዮች ላይ የሰላ ሂስ በማቅረብ የሚታወቁ ሲሆን ከኃላፊነታቸው እንዲነሱ የተደረገውም ጠቅላይ ሚኒስትሩን በማህበራዊ ትስስር ገጻቸው በይፋ መተቸታቸውን ተከትሎ እንደነበረ ይታወሳል። አማራ ክልላዊ መንግስት ደቡብ ወሎ ዞን ለገዲሃ ወረዳ የሚገኝ ከፍተኛ የነዳጅ ክምችት በተፈጥሯዊ ሂደት ከከርሰ ምድር ወደ ላይ እየወጣ የሚገኝ ቢሆንም ዘመናዊ የአጠቃቀም ስርዓት ባለመዘርጋቱ ምክንያት ሀብቱ እየባከነ መሆኑ ተገለጸ። ይህ የነዳጅ ሀብት
ለዘመናት በአካባቢው ማህበረሰብ ዘንድ ይታወቅ የነበርና ለአካባቢያዊና ለባህላዊ አገልግሎቶች ሲውል የቆየ ቢሆንም አገራዊ ኢኮኖሚ ሊደግፍ በሚችል መልኩ ጥቅም ላይ አልዋለም። የለገዲሃ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት እንዳስታወቀው በወረዳው በይፋ ከከርሰ ምድር እየፈለቀ የሚገኘው ይህ የነዳጅ ውጤት ወይንም ክሩድ ኦይል ምንም አይነት ዘመናዊ የመቆፈሪያ ማሽን ሳይጠቀም በራሱ ግፊት መሬት ሰንጥቆ እየወጣ ይገኛል። የአካባቢው ነዋሪዎች ይህንን ከተፈጥሮ የተቸሩትን ሀብት በባህላዊ መንገድ በመቅዳት ለተለያዩ የቤት ውስጥ አገልግሎቶች ማለትም ለማብሰያነት፣ ለኩራዝ ማብሪያነትና ለተለያዩ ሕክምና ወይንም የቁስል ማድረቂያ አገልግሎቶች እየተጠቀሙት ይገኛሉ። ይሁን እንጂ ሀብቱ ካለው አቅምና ስፋት አንጻር ሲታይ አሁን እየተደረገ ያለው ባህላዊ አጠቃቀም በሀብቱ ላይ ከፍተኛ ብክነትን እያስከተለ ከመሆኑም ባሻገር በአካባቢው ስነ ምህዳር ላይም የራሱን የሆነ ተጽዕኖ ሊኖረው እንደሚችል ስጋት አለ። ጉዳዩን በተመለከተ ከዚህ ቀደም የተደረጉ ሙከራዎች እንደነበሩ የገለጸው የወረዳው መረጃ ከ2 ዓመት በፊት በወሎ ዩኒቨርሲቲ የጂኦሎጂና የማዕድን ተመራማሪ ቡድኖች አማካኝነት አካባቢው ድረስ የሳይንሳዊ ዳሰሳ ጥናት ተደርጎ እንደነበረ አስታውቋል። በወቅቱ የተደረገው የናሙና ምርመራና የመስክ ምልከታ ውጤት እጅግ ተስፋ ሰጪ እንደነበረና አካባቢው በነዳጅ ኃይል ምንጭነት ከፍተኛ ግምት የሚሰጠው መሆኑን በምሁራኑ ተረጋግጦ ነበረ። የዩኒቨርሲቲው ተመራማሪዎች ግኝቱን ተከትሎ ለሚመለከተው የፌዴራልና የክልል አካላት ሪፖርት ያደረጉ ቢሆንም ከዚያ ጊዜ ጀምሮ ሀብቱ ወደ ኢኮኖሚያዊ ጠቀሜታ ለመቀየር የተወሰደ አንዳችም በተግባር የተደገፈ እርምጃ የለም። ኢትዮጵያ በየዓመቱ ለነዳጅ ግዢ በቢሊዮን የሚቆጠር ዶላር ወጪ በምታደርግበትና የውጭ ምንዛሬ እጥረት አገራዊ ፈተና በሆነበት በአሁኑ ወቅት በለገዲሃ ወረዳ በግልጽ እየታየ ያለው ይህ የተፈጥሮ ሀብት ችላ ማለት ተገቢ አለመሆኑን ነዋሪዎች ቅሬታቸውን ይገልጻሉ። የአካባቢው ማህበረሰብ አባላት እንደሚሉት መሬቱ ነዳጅ እያወጣ እኛ በችግር መኖር የለብንም፣ መንግስት አይኑን ወደኛ አካባቢ በማዞር ይህንን ሀብት አልምቶ እኛም ሆነ አገሪቱ ልንጠቀም ይገባል ሲሉ ጥያቄያቸውን አቅርበዋል። በተለይም በኢትዮጵያ የተለያዩ አካባቢዎች የተፈጥሮ ጋዝና ነዳጅ ፍለጋዎች በስፋት እየተካሄዱ በሚገኝበት በዚህ ወቅት ያለምንም ፍለጋ በራሱ ጊዜ መሬት ሰንጥቆ እየወጣ ያለውን የለገዲሃ ነዳጅ ትኩረት አለመስጠት በዘርፉ ላይ ያለውን የተቀናጀ አሰራር ክፍተትን ያሳያል ሲሉ አስተያየት ሰጪዎች ይናገራሉ። የወሎ ዩኒቨርሲቲ ያደረገው ጥናት እንደሚያመለክተው ከሆነ በአካባቢው የሚገኝ የነዳጅ አይነት ጥራቱን የጠበቀና በሰፊ የከርሰ ምድር ሽፋን ላይ ያረፈ ሊሆን እንደሚችል ግምቶች አሉ። የወረዳው አስተዳደር በበኩሉ ጉዳዩን ከወረዳው አቅም በላይ በመሆኑ የሚመለከተው የፌዴራል ማዕድን ሚኒስቴር እንዲሁም የክልሉ መንግስት አካላት አስቸኳይ ትኩረት ሰጥተው ወደ ስፍራው በመምጣት ሰፋ ያለ የጂኦሎጂካል ጥናትና ልማት እንዲያካሂዱ ተደጋጋሚ ጥሪ እያቀረበ ነው። ሀብቱ አለ፣ ማስረጃው በመሬት ላይ እየታየ ነው። ቀሪው ነገር ቢኖር የፖለቲካ ቁርጠኝነትና የቴክኖሎጂ ግብአት ብቻ ነው ሲሉ የወረዳው አመራሮች አስረድተዋል። በአካባቢው ያለውን የመሰረተ ልማት ችግር በመጥቀስ አንዳንድ አካላት ለጉዳዩ ትኩረት እንደነፈጉ የሚነገር ሲሆን ነገር ግን የሀብቱ መገኘት ራሱ አካባቢውን ለልማት የመቀየር አቅም ስላለው መንግስት ቅድሚያ ሰጥቶ ሊንቀሳቀስ እንደሚገባ የምጣኔ ሀብት ባለሙያዎች ይመክራሉ። ይህ የለገዲሃ የነዳጅ ክምችት በአግባቡ ተጠብቆ ወደ ምርት ቢገባ ለአካባቢው ወጣቶች የስራ ዕድል ከመፍጠርም ባሻገር ለአገሪቱ የኃይል አቅርቦት ዋስትና ትልቅ አስተዋጽኦ እንደሚኖረው ይታመናል። እስካሁን ድረስ ከማዕድን ሚኒስቴርም ሆነ ከሚመለከታቸው የፌዴራል ተቋማት በጉዳዩ ላይ የተሰጠ ይፋዊ ምላሽ የለም። የወረዳው ኮሚኒኬሽን ጉዳዮች ጽህፈት ቤት ይህንን መረጃ እንደገና ለአደባባይ ያበቃው የሚመለከተው አካል ጉዳዩን አይቶ እስካሁን ዝምታ በመምረጡ ምክንያት የተፈጠረውን ክፍተት ለመሙላትና የህዝብን ጥያቄ ለማስተጋባት መሆኑን ገልጿል። በቀጣይ ጉዳዩ የሚመለከታቸው ባለድርሻ አካላት ወደ ስፍራው አቅንተው እውነታውን እንዲመለከቱ ጥሪ ቀርቧል። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸው ለቢቢሲ ተናገሩ። 13ቱ ግለሰቦች ታስረው የነበረው በአስቸጋሪ አነወይኗር ማይ ስራዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያዩ ሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 2018 ተለቀው
ከቤተሰቦቻቸው ጋር ተቀላቅለዋል። በማይስራዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ እንደተናገሩት ጥቅምት 2000 ዓመተ ምህረት ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪ እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአ ገብረ ሕይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋለም መንግስተ አብና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያምና ማቴዎስ ሀብተማርያም የተባሉ ሁለት ወንድማማቾች ይገኙበታል። በተጨማሪም 6 ነባር የኤርትራ ፖሊስ አባላት 2 አስርት ዓመታት ለሚጠጋ ጊዜ ከቆየው እስር በኋላ ከተለቀቁት መካከል ናቸው። ከነዚህ መካከል የቀድሞ ወንጀል መከላከል ኃላፊ፣ የወንጀል ምርመራ፣ ፋይናንስና አስተዳደር እንዲሁም ደህንነት ኃላፊዎች እንዲሁም 2 ከፍተኛ የምርመራ ባለሙያዎች ይገኙበታል። ከተለቀቁት መካከል የቀድሞ የአገር ውስጥ ደህንነት ባለሙያ እንደሚገኙበት ቢቢሲ ኤርትራ ውስጥ ከሚገኙ ምንጮቹ ማረጋገጥ ችሏል። ካለ ፍርድ ቤት ውሳኔ ለረጅም ዓመታት በእስር ላይ የቆዩት ግለሰቦች በቆይታቸው ወቅት ቤተሰቦቻቸው እንዲጠይቋቸው አልተፈቀደላቸውም። 13ቱ የተለቀቁት ሰዎች በ18 ዓመት የእስር ቤት ቆይታቸው ወቅት ፍርድ ቤት ቀርበው እንደማያውቁ ገልጸዋል። ማይስራዋ ወታደራዊ እስር ቤት 76 ከኮንክሪት የተሰሩ ክፍሎች ያሉት ሲሆን በቅርቡ 5 ትልልቅ ክፍሎችና 20 ኮንቴነሮች ተጨምረውበታል። ማይስራዋ የሚገኘው ከኤርትራ ዋና ከተማ አስመራ ወጣ ብሎ በሰሜን ምዕራብ 9 ኪሎ ሜትር ርቀት ላይ ነው። የኤርትራ መንግስት የግለሰቦቹ መለቀቅ በተመለከተ እስካሁን ያለው ነገር የለም። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።